ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ዋላችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። አለው ዱባይ ውስጥ እችት ነገር ያችት የምታዩ ያለችን በብረት የተሰራችዋ እችት ያችት ስዕል ያለችዋ እዛ ጋር ቦታ ነኝ እኔ። ሰፈሯ ምን ትባላለች? የምታውቁት ካላችሁ ለኔ እስቲ በኮመንት ላይ ጻፉ። ይሄው ለእናንተ ቅርብ አድርጌ እያሳየው ነኝ። ቀረብ አድርጌ እያሳየው ነኝ። ቀረብ አድርጌ እያሳየው ነኝ። ያቺት ብረት ያለችዋ እችት ያለችዋ ቦታ የት ትባላለች? የምታውቁት ካላችሁ እስቲ የሰፈረን ስሙን ንገሩ። እኔ ስለማላቅ ነው። እኔ እንግዲህ ያለው የኔ ሰፈሩ እዛ ጋ ነው። ስለዚህ ሰፈር ስም ማወቅ ስለፈለኩ ነው። በእናታችሁ እስቲ በኮሜንት ላይ ጻፉ። በቪዲዮ ላይ የማይታይ ከሆነ እኔ በፎቶ አስቀምጣችኋለሁ። በፎቶ ተከትላችሁ እስቲ የዚች ያቺት ስዕል ያለችው ቦታ የት እንደሆነች የት ሰፈር እንደሆነች ምታውቁት ካላችሁ እስቲ ጠቁሙልኝ። ማወቅ ስለፈለኩ ነው። በአጋጣሚው ወክ ወጥቼ ይህንን መስመር አገኘው ማለት ነው። እስቲ የምታውቁት ካላችሁ ለኔ በኮመንት ላይ ጠቅ አርጉልኝ። ጓደኛዬ ይኸው ፊት ለፊት ብቻዋ ቪዲዮ እየቀረጸች እንደ እብድ እየለች ነው። እኔ ከሷ በስተጀርባ ነኝ። አላየችም። ጓደኛዬ ናት። እና እያያችሁ እስቲ ሰፈሩ በጣም ደስ ይላል። እንደ ገጠር ነው የሚመስለው። ይኸው ሳር አለ። እናንተ ዱባይ ውስጥ ይኸው ሳር አያችሁ? እናንተ ሳር አያችሁ? ይኸው ሳር እዩ፣ ተመልከቱ። ይኸው ሳር ኖርማል ሳር ያው ደርቋል። ሳር አለ። እዩ እግዚአብሔርን። ይኸው ትልቅ ይኸው ሳር የኢትዮጵያ ሳር እኔ እዚህ መጥቼ ዛሬ ነው ያየሁት። እና እናንተስ ውዶቼ ይሄ ሰፈሩን የምታውቁት ካላችሁ ለኔ ጠቁሙልኝ። እዛ ጋር ደግሞ ይሄው በዱባይ ውስጥ የታወቀች እንትን ናት፣ ፎቅ ናት። እዛ ጋር ትታያለች። ዱባይ ውስጥ የታወቀች እንትን ፎቅ ናት። ምን ትባላለች? እኔ ስሟንም ረስቻለሁ። እዛ ጋር ያው አለች። እንግዲህ ወይኔ ሙቀት ገደለኝ። ቅጣት በለን እንዴ? እንመለስ ከደከመሽ እንመለሳለን። ታበትነት እዚህ ደግሞ ይርቃል። ገና ይሄን እንጨርሳለን። እግዚአብሔርን አይ አንድም ከፈለግን ይመሻል እስከዛ። እና ቤተሰቦቼ ሰፈራችን አናውቅም። በጣም ሩቅ ቦታ ነው ያለ ነው። እንግዲህ ምንም አይታይም እኮ የሚታይ ቢሆን ምን ችግር አለ? አይታይም። አሁንማ የዚች አንቺ በቪዲዮ በደንብ አይታይም፣ ግን ከዚህ ስናይ በጣም ትታያለች። ጨፍሪ ምን አለበት? አለቀ እኮ ፈታ ዘና በሉ። ጭንቀለም እኛ ጋር
ምንድን ነው ጭንቁ? ኧረ ፈታ ይሻላል። በስመ አብ ሙቀቱ ተይ። አሁን እስታወቀኝ ውሃ ብቻ ውሃ ሆንኩኝ። ይሻላል ተይ። ጥሩ ስፖርት ነው። እኛ ጋር ስፖርት አያስፈልግም፣ ወክ ነው። ወክ አድርጉ፣ ውሃ ይወጣል። ከዛም በኋላ ሸጋ ብቻ ቆንጆ ብቻ ይመጣል። ሸጋ ቆንጆ ብቻ ይመጣል። ውዶቼ እንግዲህ ምን ይደረጋል? ቀን ያምራል። በስመ አብ ቀን በዚህ ፀሐይ እኔ በዚህ ሙቀት ወጥቼ እኔ ደቂቃ አልቆይ እሞታለሁ። ቀን ወጥቼማ ደቂቃ አልቆይም። አዎ ደቂቃ አልቆይም። እግዚአብሔር እዚህ ጋር የሆነ ሞተር ነገር አለ መሰለኝ። ይሄ የምን ሞተር እንደሆነ ተቀብሮ ወይኔ በላቸው። እኔ ዛሬ ወጥቼ ገጠር ውስጥ ገብቼ ሳር አይቼ ያላየው ነገር ምን አለ? እናንተ ውዶቼ ማየት ከፈለጋችሁ ጠይቁኝ፣ አስጎበኛችኋለሁ። እንግዲህ ነግሬያለሁ። ሰፈርንም ንገሩ ብዬ ምልክቱን ሰጥቻለሁ። አደራ እንግዲህ አደራዬን አትብሉ። እስማ ገጠር ውስጥ እኮ ነው የገባነው። ወክ እያለን ገጠር ውስጥ ነው የገባነው። እዩ እግዚአብሔርን ዛሬ ገጠር ውስጥ ነው የገባነው። አውቃላችሁ? እዩ ወክ ወተን ገጠር ውስጥ ነው የገባነው። አምላኬ ሆይ ድረስልኝ። እቺት የምን ጽሁፍ እንደሆነች እና ሰላም ለእናንተ ይሁን ቤተሰቦች። ከዚህ በላይ መቅዳት አልቻልኩም። እንግዲህ ገጠር ውስጥ ነን። አሁን ዛሬ ቤትም አንገባም፣ ቤቱ ተረሳ። እንግዲህ የት እንደምንሄድ አይታወቅም። ብቻ አሁን ጨለማ ውስጥ ገባን። ደህና ደሩልኝ።